It's on here now. The goalkeeper's beaten, and South Africa will get Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን በቀጥታ እናልፋለን። ምንም ጥርጥር የለውም የመጀመሪያ ውይይታችን መነጋገራችን ስለ ታላቁ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በ2026-27 እንዴት ባለ የቡድን ስብስብ፣ እንዴት ባለ ራስን የማጠናከር ድንቅ ሥራ ታግዞ ይቀርባል የሚለው የብዙ የማንቸስተር ዩናይትድ ደጋፊዎች ጥያቄ ነው። ማንቸስተር ዩናይትድ 2025-26ን በተለይ የመጨረሻዎቹ 17 ጨዋታዎች አምሮበት ውጤታማም ሆኖ 3 ጨዋታ እየቀረው የዓመት ዕቅዱን ያሳካ ነው። ማንቸስተር ዩናይትድ ቤት ክብር ሲመለስ፣ ማንቸስተር ዩናይትድ ቤት መተማመን ሲመለስ አይተናል። አሁን ማንቸስተር ዩናይትድ ቤት ውስጥ የሚኖረው ጉልህ የሚባለው ወይም ትልቅ የሚባለው ጥያቄ በዚህ በተፈጠረው ድል አድራጊነት፣ በዚህ በተፈጠረው የራስ መተማመን ክብር መመለስ ላይ ምን ጨምረን እንቅረብ የሚል ነው። ሁለት ነገሮች። የመጀመሪያው ማንቸስተር ዩናይትድ እንደ ክለብ ያስቀመጠው እቅድ አለ። በ2028 ማንቸስተር ዩናይትድ የተመሠረተበት 150ኛ ዓመት ይከበራል። ከፈርጉሰን ጡረታ መውጣት በኋላ በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ መቸገሮች፣ በጣም ብዙ ውጣ ውረዶችን አይተናል። እነዚህ ውጣ ውረዶች፣ እነዚህ መቸገርና ማቃቶች 2028 ድረስ ብቻ ነው ግፋ ቢል ዕድሜ እንዲኖራቸው የምንፈልገው አሉ እነ ሰር ጂም ራትክሊፍ፣ እነ ኦማር በራድ። ስለዚህ በ2027-28 ለዓመታት መቸገር በኋላ ከዓመታት ማቃት በኋላ ማንቸስተር ዩናይትድ የመጀመሪያውን የፕሪሚየር ሊግ ዋንጫ እንዲያሸንፍ ታርጌት ተደርጎ ይሰራል። ያ ጊዜ እስኪመጣ 2027-28 እስኪደርስ ድረስ ማፍረሶች፣ ማሰናበቶች እና ማስፈረሞች ይኖራሉ። የዩናይትድ ታርጌት ይሄ ነው። ቀድሞ የማይሳካበት ምክንያት የለም። ቀድሞም ሊደረግ ይችላል፣ ከቀዳችን በፊት ካሰብነው አስቀድሞ ምናምን ሊባል ይችላል። ግን እንደ ታርጌት ግን ዩናይትድ ያስቀመጠው የታላ አረጋለው ያልከውን ያረከው ብለን የምንጠይቀው 2028 ላይ። እስከዛ ድረስ የቡድን ግንባታው ራስን የማጠናከር ነገሩ ይቀጥላል፣ ማፍረስ መገንባቱ ይቀጥላል። ስለዚህ who is going to be part of this journey ነው ትልቁ ጥያቄ። የዚህ የማንቸስተር ዩናይትድ የ2028 ዋንጫ አሸናፊ ጉዞ አካል የመሆን እድለኛ ማን? እንደገና ወደ ታሪክ ባለቤትነት ሲመጣ ቀዩን ማሊያ ለባሽ እነማን ናቸው? ቀዩን ማሊያ ለባሽ ተጫዋቾችን እየመራ 2028 ላይ ዩናይትድን ለድል እንዲያበቃው የሚጠበቀው አሰልጣኝ ማን ሊሆን ይችላል? who is that lucky guy? ጥያቄ። የመጀመሪያው ነገር ይህንን ሁሌም አእምሯችን ላይ ልናስቀምጠው የሚገባው። ሁለተኛው ማንቸስተር ዩናይትድ ቤት አምና ይሄን ጊዜ ምን ነበር ነው። አምና ይሄን ጊዜ ማንቸስተር ዩናይትድ ተጫዋቾችን የማስፈረም ጉልበቱ፣ ማንቸስተር ዩናይትድ ለተጫዋቾች ዝውውር መጅረጥ አድርጎ የመክፈል አቅሙን በተመለከተ በጣም ብዙ ጥርጣሬዎች አሉ፣ በጣም ብዙ ስጋቶች አሉ።
ለምን ያልን እንደሆነ አምና ይሄን ጊዜ ስለ ማንቸስተር ዩናይትድ ያለን ታሪክ ሶስተኛ ወጥቶ ወደ ቻምፒዮንስ ሊግ ተመልሶ እንደገና አምሮበት እንደገና ጉልበቱን ማሳየት የድሮውን ማንቸስተር ዩናይትድን መምሰል በደጋፊዎቹ ላይ መተማመንን በድጋሚ ከመፍጠር ጋር የምናያይዘው ማንቸስተር ዩናይትድ አይደል። የአምናው ማንቸስተር ዩናይትድ በዚህ ጊዜ የምንነጋገር የነበረው በ2023-24 በ2024-25 15ኛ ሆኖ የጨረሰ አዲስ ለሚያስፈርማቸው ተጫዋቾች የቻምፒዮንስ ሊግን እግር ኳስ ቃል መግባት የማይችል በ2025-26 የውድድር ዓመት እንዲህ ነን ብሎ የሚያጓጓ ነገር ለማቅረብ የሚቸገር እሱ ብቻ አይደለም። እንዲህ ያለው መቸገር ምንም አይደለም፣ አጋጥሞናል፣ ግን እናልፈዋለን። እንድናልፈው ደግሞ ይኸው የገንዘብ አቅማችን እንደ አንድ አውሮፓ ውስጥ እንዳለ ሀብታም ክለብ እንዲሆነን ማየት የለብንም ብለው ቼልሲ እንደሚያደርገው፣ አርሰናል እንደሚያደርገው፣ ሲቲ እንደሚያደርገው ገንዘብ መጅረጥ አድርጎ አውጥቶ እንዳያሳይ ጎዶሎ ብዙ ያንን ሁሉ ጎዶሎ ቢችል ቢሞላ ደስ ይለዋል። አምና ወሬያችን እንደዚህ ነበር። ታስታውሽ እንደሆነ ማንቸስተር ዩናይትድ 2 ተጫዋቾች አስቀርቶ ሌሎችን ሸኝቶ ሌሎች ቡድኑን ሊሞሉ የሚችሉ ተጫዋቾችን ማምጣትና ራሱን እንደ አዲስ መገንባት አለበት እንጂ ይቆይ ገሌ የምንለው ተጫዋች የለም ነበር ቋንቋችን እኮ። በዛ ላይ ደግሞ ጩጬዎቹ እና አሌሃንድሮ ጋር ናቸው በሀሳብም ጩጬ ሆነው ረብሽ ፈጠሩ። ቦምብ ስኳድ ምናምን ተባሉ፣ ፈንጂ ናቸው ተባሉ፣ ሁከት ይወገድልኝ አይነት ነበረ ቋንቋው እኮ። ምን ደስ ይል ነበር ስለ ማንቸስተር ዩናይትድ የምናወራው ነገር። ይህን የመሰለ ገናና ክለብ፣ ይህን የመሰለ ግዙፍ ታሪክ ያለው ክለብ፣ ይህን የመሰለ በተግባር የሀገሪቷንም የአውሮፓንም እግር ኳስ ድምቀት ሆኖ የቆየ ማንቸስተር ዩናይትድ እንዲህ ማንም እየመጣ እንዲህ የሚናገረው ይሁን ምናምን አይነት ነገር ውስጥ ተገብቷል። የእውነት ለመናገር የዩናይትድ የሆኑ ሰዎች የዩናይትድ ስለሆኑ ይቆጫቸዋል። የዩናይትድ ያልሆኑም ሰዎች ግን እንዲህ ባለ ሁኔታ ማንቸስተር ዩናይትድን እናየዋለን ብለው ያሰቡ አይመስለኝም። አይ ዶንት ቲንክ ኢንጆይ ያደርጉታል ብዬ እነሱም ቢሆን ይሄ ነበር የአምና ወሬያችን። አሁን ራሱ የአምናውን አስታውሰው ማውራት ደስ አይልም። እንኳን የዛን ጊዜ እንኳን በወቅቱ እየተኖረ አሁን እንኳን ዝም ብለህ ስታስታውሰው በጣም ከባድ ነው። በጣም ለዛ ነው እንዳያልፉት የለም ያ ሁሉ ታለፈ ሊል የተቃረበው ማንቸስተር ዩናይትድ። ስለዚህ 1-2 ተጫዋቾችን አስቀርቶ ሌሎችን ሸኝቶ በርከት ያሉ ተጫዋቾችን ካላስፈረመ በስተቀር አይሆንም ስንለው የነበረው ማንቸስተር ዩናይትድ በጣም በሚያሳዝን ወይም ሀዘኑን በሚያከፋ መንገድ ደግሞ ያለው 100 ሚሊዮን አይሞላም አሉ። 90 ሚሊዮን ነው ያለው። ለዛ ሁሉ ፍላጎት 90 ሚሊዮን ይዘሽ ምኑን ከምኑ ታረጊዋለሽ? ለአንድ ደህና ተጫዋች ነው። አዎ ከዛ ምክር ቢጤ ጣል ያረጋል ሁሉ። ምንድነው ምክሩ? ለምን የባርሴሎናን መንገድ አይከተልም? ወደፊት ከፍላችኋለሁ እያለ በዱቤ ምናምናል። ዩናይትድን እንደዛ ሆኖ ማየት ደስ ስለማይል ማለት ነው። አሁን እንደዛ አይደለም ማንቸስተር ዩናይትድ። ለመጨረሻ የአምና ማስታወሻችን ግን አሁን በጠቀስናቸው እንኳን አምና የምርም በዛ ሁኔታ ውስጥ ሆኖ ይቅርና አሁን ያንን ሁኔታ እንዳለፈው እያወቅን የአምናው ሲወራ ስለ ማንቸስተር ዩናይትድ እንዲህ መሆን ደስ አይልም አላልሽም አንቺ? ያኔ ግን በጣም ጠንካራ ፉክክር ነበረ ማቲያስ ኩኛን ለማስፈረም። በጣም ጠንካራ ፍላጎት ነበረ ብሪያን ኤምቤሞን ለማስፈረም። በጣም ጠንካራ ፍላጎት ነበረ ቤንጃሚን ሼሽኮን የራስ ለማድረግ። ከማን? ከሌሎች የፕሪሚየር ሊግ ክለቦች። ዩናይትድ ምንም የለው፣ እዚህ ገባ የሚባል ብር የለው። ዩናይትድ 15ኛ ሆኖ ነው የጨረሰው። ዩናይትድ የአውሮፓ ቻምፒዮንስ ሊግን እንካችሁ የሚልበት ምንም ምክንያት የለውም፣ እድሉም የለውም። ግን አሁንም የምጠቅስሽ ተጫዋቾች they said only for Man United። ይኸውልሽ ክብር ማለት በሌለሽም ጊዜ ትላንትን የሚያስታውሱልሽ ከሆነ፣ ክብር ማለት ነገ ያንቺ መሆኑ አይቀርም
ብለው የሚተማመኑብሽ ከሆነ የሚሰጡሽ ነው። ቤንጃሚን ሼሽኮ፣ ብራያን ምቤሞ፣ ማቲያስ ኩኛ እውነት ለመናገር ለመቀላቀል የሚመኙት አልነበረም የማንቸስተር ዩናይትድ ሲቹዌሽን አምና። ግን ትላንት ትዝ ይላቸዋል። ግን ነገ የማንቸስተር ዩናይትድ ሁኔታ እንደዚሁ እንደማይቀጥል እርግጠኛ ናቸው። ስለዚህ በመሃል የነበረውን መንገራገጭ አብረን እንለፈው ሲባሉ ፈጥነው ተሳፈሩ። እኔም ማን የአውሮፓ ቻምፒዮንስ ሊግ ኳስን ሊሰጧቸው የሚችሉ ክለቦችን ነዋል። ቤንጃሚን ሼሽኮ እኮ እድሉ ነበረው። እድሉ የነበረው በቻምፒዮንስ ሊግ ኳስ ብቻ አይደለም። እድሉ የነበረው ማንቸስተር ዩናይትድ ከሚከፍለው በላይ ለመክፈል የተዘጋጀ ነበር አለ ኒውካስል ዩናይትድ። ዘሴድ ነው ማቲያስ ኩኛ እንዲህ የራሱ ጉዳይ ቻምፒዮንስ ሊግ አይኑራ። ልጅነቴስ አያቴ ቤት እያየሁ ያደኩት እኮ ማንቸስተር ዩናይትድን ነው። አድጌ ደርሼ ሰው ሆኜ ይህንን ቀይ ማሊያ እንደነዚህ ልጆች እኔም ለብሼ መታየት ምናምን እያልኩ አድጌ ቻምፒዮንስ ሊግ የለም ብዬ ማንቸስተር ዩናይትድ ፈልጎኝ እምቢ ልል ምናምን አለ። መከበር ማለት ይሄ ነው ትርጉሙ፣ ሌላ አይደለም። ትላንት ትዝ ይልሻል። ነገም መልሶ የማንቸስተር ዩናይትድ ስር እንደሚወድቅ እርግጠኛ ስትሆኚ አሳልፈሽ ትሰጫለሽ ዛሬሽ። ይህንን ያደረጉት ዛሬ ግን እንደ ትላንት አይደለም። ዛሬ ማንቸስተር ዩናይትድ ሰዎችን ቢፈልግ የሚሰጣቸው የአውሮፓ ቻምፒዮንስ ሊግ ተሳትፏል። የአውሮፓ ቻምፒዮንስ ሊግ ጨዋታል። ዛሬ ማንቸስተር ዩናይትድ መሻሻሉን ማሳየት ይችላል። እንዴት እንዳማረብኝ አይታችኋል አይደል? ዘላስ 17 ጨዋታዎች ላይ ከፍታው ይቀጥላል። መጉላቱ መድመቁ ይቀጥላል። ቢ ፓርት ኦፍ ዚስ ጆርኒ፣ ቢ ፓርት ኦፍ ዚስ ፕሮሰስ። ታሪክ ልንዘራ ነው። ወደ ነበርንበት ገናናነት ልንመለስ ነው። ይኸው ፍንጩ ብሎ ማሳየት የሚችለው በጎ ነገር አለ። ከጥር ወዲህ በተደረጉ ጨዋታዎች አንደኝነቱን መንገር የሚነግርሽ ነገር አለ። የሜዳ ላይ እንቅስቃሴው ባለፉት 17 ጨዋታዎች ኮንሲስተንት መሆናቸው ሌላ ምስክር ነው። የፈረሙት ተጫዋቾች ከነባሮቹ ተጫዋቾች ጋር በካሪክ ስር ማንቸስተር ዩናይትድን እንደገና ውብ እንዳደረጉት የምታሳዩ ነገር አለ። ከዛ በላይ አምና ቻምፒዮንስ ሊግ ስለሌለ አዲዳስ የከለከለውን፣ አምና ቻምፒዮንስ ሊግ ስለሌለ የአውሮፓ እግር ኳስ ማህበር ያልሰጠውን ገንዘብ የሚያገኝበትን ስኬት አሳክቷል ማንቸስተር ዩናይትድ። አሁን ሞሪንካም አለ ማለት ነው ዩናይትድ ቤት። ስለዚህ መቀየርን ማሳየት ከ15ኛነት 3ኛ ወጥቻለሁ ብሎ ለማሳመን መሞከር ብቻ ሳይሆን አሁን ፍራንክም አለ። በጣም ጥሩ ነገር። ለዛ ነው የትላንትናውን የማምሻውን ለእኛ በጣም ከመሸ በኋላ የወጣውን የሂር ዊጎ ሆነ፣ ተደረገ፣ ተፈጸመ፣ ተከናወነ የምንለው የኤደርሰን ዝውውር አንድ በሉ የምንለው እዛ ጋር እንደማይቆም በእርግጠኝነት መናገር ስለሚቻል ነው። የማንቸስተር ዩናይትድ የዝውውር አካሄድ ደስ ይላል። ለምን ደስ ይላል? ከተወሰኑ ጊዜያቶች በፊት ካሪክ ይቀጥላል አይቀጥልም ላይ በነበርን ጊዜ እኛንን እንጂ እንደዛ እያወጣን እያወረድን ሐሳብን ስንጨነቅ የነበረው አይ ቲንክ የማን ዩናይትድ ሰዎችና ካሪክ ግን ያውቃሉ። ለምን ያውቃሉ አልክ ብትይኝ እሱ በቋሚነት ለ2 ዓመት ከመፈረሙ ቀደም ብሎ ማንቸስተር ዩናይትድ ለዚህ ክረምት በሉ እንግዲህ ሰዎች 2026-27 ላይ የበለጠ ጠንክረን መቅረብ አለብን። የሂደቱ አንዱ ጠንካራ ምዕራፍ በክረምት የምንሰራው ስራ ነው ተባባሉ። ተሰብስበው እኮ ነው የምነግርሽ። በዛ ስብሰባ ላይ የሚነጋገሩትን ነገር ነው አሁን ዚ አትሌቲክ እያወራው ያለው። 2026-27 ከመጀመሩ በፊት በክረምት የተጫዋቾች የዝውውሩ መስኮት የምንሰራው ስራ ወሳኝ ትልቅ ዩናይትድን በጀመረው ከፍ የማለት ጉዞ የሚያስቀጥል መሆን አለበት አሉ ስብሰባ ላይ። እነ ኦማር በራራ እና ጄሰን ዊሊያምስ ምናምን አሉ። ሪክሩትመንት የሚያደርጉት ይሄ ቪቬል የሚባለው ሰውዬ ምናምን አለ። እኔን ምን ደስ አለህ ብትይኝ ካሪክም ይገኛል። አልቀጠሩትም ገና በሂደት ላይ ነው። የመጨረሻ ውሳኔ አልተወሰነም።
ይምጣ ተባለ። ሀሳብ ያዋጣ። የዩናይትድ ስትራቴጂ ምን ይሆን? የስትራቴጂ ዲስከሽኑ ላይ ነበረ፣ ተሳትፏል። ከዛ ካሪክም ሀሳብ አዋጣ። ዩ ዲድ ግሬት፣ አሁን ያረከው ነገር አሪፍ ነው፣ አጀማመርህን ወደነዋል፣ ግን ይበልጥ እያማረብን እንድንቀጥል ምን ትላለህ ተብሎ ተጠይቋል። ደስ ይላል። ሂዝ ኖት ማናጀር ሂዝ ኮች፣ ግን እሱ ተሳታፊ ነው። ከዛ እንዲህ ብናረግ አሉና ለዩት። ማንቸስተር ዩናይትድ አምሮበት የሚቀጥለው እነዚህ ነገሮች ላይ ትኩረት ሰጥተን ስንሰራ ነው ተባባሉ። ምን ላይ ያዥንን አንድ ሚድፊልድ ዋና ትኩረታችን ነው። ካዚሜሮን መተካት አለብን። ካሪክ የሚላል አሉ። ይሄን ካዚሜሮን መተካት አለብን። ኮቢ ሜይኖ አሪፍ ነው፣ ግን በኮቢ ሜይኖ እና እሱም በሚያጣምረው ተጫዋች ነው የማንቸስተር ዩናይትድ የመሃል ክፍል ጠንካራ ሊሆን የሚችለው። ኡጋርቴንም ትንሽ ያሙት ይመስለኛል ይዘውት ስላለመቀጠል። ይሄ ሰውስ ተባብለዋል። ከዛ መጨረሻ ላይ የተወሰደው ውሳኔ 2 ወይም 3 የመሃል ሜዳ ተጫዋቾች ማንቸስተር ዩናይትድን ይቀላቀላሉ። ለዚህ ነው አንድ በሉ የምንለው 2 እንዳለ ስለሰማን። አንድ በሉ የምንለው ሁለተኛ እንደሚኖር እርግጠኛ ስለሆነ። ያ ሁለተኛ ማን ይሆናል አናቅም። የማን አለቀ? የኤደርሰን። ስለዚህ ሸገር ስፖርት ምን ብሎ መጣ? ሂር ዊ ጎ ኤንድ ካሚንግ ሱን። የአንዱ ተሳክቷል፣ ቀጥሎ ደግሞም ይመጣል። እዛ ላይ ማንቸስተር ዩናይትድ እየሰራ ነው። ስለዚህ ሚድፊልዱ መጠናከር መቻል አለበት። የእስካሁን መሀል ክፍሉን ለማጠናከር የነበረን ቸልተኝነት ከዚህ በላይ አያስጉዘንም አሉ። ኤደርሰን ለማንቸስተር ዩናይትድ ምን ይሰጣል? ፍሌክሰብል ያደርገዋል። አማራጭ ጨዋታዎችን ተግባራዊ እንዲያደርግ ያደርገዋል። ቁጥሮቹ የእውነት ለመናገር ደስ ይላሉ። በተለይ የፓሲንግ ቁጥሩ በጣም ደስ ይላል። ማንቸስተር ዩናይትድ ኤደርሰንን ለመጀመሪያ ጊዜ ነው ወይ ዘንድሮ የፈለገው? ነው አይደለም። ኤደርሰን ሲል ነበር ከዚህ በፊት። አሁን ለምን ዳይቭ አደረገ ወደዚህ ልጅ ዝውውር ብንል በአታላንታና በኤደርሰን መካከል ያለው ውል ሊያበቃ 1 ዓመት ብቻ ቀረው። ይሄንን ልጅ በነፃ ከሚያጣ በትንሽ ፍራንክም እንደሚሰጠው ማንቸስተር ዩናይትድ አወቀ። 34 ሚሊዮን ነው አሁን የሚከፍለው። ውድ አይደለም። የእንግሊዝ ፕሪሚየር ሊግን በፍጥነት አዳፕት አድርጎ ቆንጆ እንቅስቃሴ የሚያሳይ ከሆነ እመኝኝ ከሰመር ምርጥ ሳይኒንጎች መካከል አንዱ ቢባል ኤደርሰን ሲባል ልትሰሚ ትችላለሽ የውድድር ዓመቱ መጨረሻ ላይ። ለምን? አንዱ ግምት ውስጥ የሚገባው ነገር ልጁ ከሌሎቹ ሁሉ ተጫዋቾች የተሻለ ፐርፎርም አደረገ በሚለው አይደለም፣ ይልቁንም በምን ያህል ዋጋ ነው ይሄ አገልግሎት የተገኘው የሚለውም ታሳቢ ይደረጋል። ማንቸስተር ዩናይትድ እዚህ ላይ ሊጨምራቸው የሚችሉ ሌሎች ተጫዋቾች አሉ፣ እንክት አድርገዋል። አንዳንዶቹ ጩጬዎች ናቸው፣ ገና ልጆች ናቸው መነሻቸው ላይ ያሉ፣ ግን መተማመን የምትችልባቸው ተጫዋቾች አሉ አይደል? እንደነሱ አይነት ተጫዋቾችን ዩናይትድ ኮንሲደር እያደረገ ነው የሚገኘው። ስለዚህ ስፔሲፊክ ፕሌየሮችን አንሳ ብትኝ ለምሳሌ የኤደርሰንን አሁን አንዳለን። ከዛ በተጨማሪ ግን ማቲያስ ፈርናንዴዝ ጋር ድርድር ተጀምሯል። ዌስትሃም ዩናይትድ እምቢ የማለት አቅም እንደሌለው ሁላችንም እናውቃለን። ወርዷላ። ማቲያስ ፈርናንዴዝ 21 ዓመቱ ነው። የብሩኖ ፈርናንዴዝ የአገር ልጅ ነው። በፕሪሚየር ሊጉ እነዚህ ልጆች አሪፍ ይሆናል ምናምን ከምንልባቸው ናቸው። እንደገና ደግሞ ሂሶ ያንግ ዋጋውም በጣም ቆንጆ ነው። ይህንን ደግሞ ለማድረግ ማንቸስተር ዩናይትድ አሁንም ጤናማ ሆኖ መጓዝ ስላለበት ይፈልጋል፣ ምናልባትም ይገደዳል። ሌላው አሌክስ ስኮት በጣም ብዙ ሚዲያዎች ከሚያደንቋቸው የመሃል ክፍል ተጫዋቾች መካከል አንደኛው ይሄ ነው ከበርንመዝ። ይሄም ደግሞ 22 ዓመቱ። እንደነዚህ ያሉ ተጫዋቾችን ያነሱና ግን ትልልቅ ታርጌቶችም አሏቸው። ኤሌት አንደርሰን ላይ ያለው ልፊያ በጣም ከባድ ቢሆንም ቶናሊን እንደዚሁ ታሳቢ ያደርጋሉ። አደም ዋርተን አለ። ስለዚህ አንድ የሆነ ሲኒየር ተጫዋች እና ነገንም ዛሬንም ሊያሳምሩ ይችላሉ እንደ ኮቢ ሜይኖ የሚባሉ ተጫዋቾች ዩናይትድን እንዲቀላቀሉ ታሳቢ ተደርጎ እየተሰራ ነው። ለዚህ ነው የዩናይትድ አካሄድ ያምራል ብለን ማለታችን።
ሁለተኛው ማንቸስተር ዩናይትድ ዘንድሮ በጣም እድለኛ ነው ከሚባልበት ነገር መካከል አንደኛው የግራ መስመሩ ላይ ሉክ ሻው 38ቱንም ጨዋታ የመጀመሪያ ተሰላፊ ያለው ደህና ነኝ እያለ ገባ ማለት አልተጎዳም። 3 ወር ራቀ 6 ወር ራቀ ምናምን የሚባል ነገር አልሰማን። በሉክ ሻው ላይ ማተማመኘው በዛ ነው። ደግሞ ጥሩ አገልግሎት ሰጥቷል አይደል? የሚያሳማ አይነት እንቅስቃሴ አልነበረም። በጣም አሪፍ ነበር። ያው በፈራ ተባ ነው ሉክ ሻው ሲጫወት ለብዙ ጊዜ የምናየው የጉዳት ታሪኩ ረጅም ስለሆነ ግን ምናልባት የአለፈው የውድድር ዓመት ለሉክ ሻው በጣም ጥሩ የውድድር ዓመት እንደሆነ የምንናገርበት ነው በታሪኩም ይመስለኛል። አንደኛ ያው ተደራራቢ ጨዋታዎችም አልነበሩም። ሁለተኛ ግን ይሄ በጉዳት በቃ የሚያስጨንቅ የነበረውን የማንቸስተር ዩናይትድ ደጋፊ በቃ ሉክ ሻው አለ ብሎ በዛ ላይ ደግሞ ብዙ ትግሎችንም የሚያሸንፍ አይነት ተጫዋች ሆኖ የውድድር ዓመቱን የጨረሰበት ነው። ግን አሁን ለሚቀጥለው የውድድር ዓመት ሙሉ 38 ጨዋታ ከሌሎች ጨዋታዎች ጋር ደርቦ ሉክ ሻው ይጫወታሉ የሚለው ላይ ትንሽ ጥያቄ ያለ ይመስለኛል። እሱ ነው አንዱ ስጋታቸው እሱ ነው። ስለዚህ አንድ የጨዋታ ቁጥር ይጨምራል። አሁን ብዙዎቻችን ቦታ ያልሰጠነው ከሆነ ትንሽ ማስታወስ ትንሽ አጽንኦት መስጠት የሚፈልገው ነገር የዩናይትድ አሁን ሬጉላርስን ብቻ እንደሚያስፈርም አድርገን አንወሰደው። ለምሳሌ መሀል ክፍሉ ላይ ካዜሜሮ ኡጋርቴ ስለወጡ ከኮቢ ሜኖ ጋር የሚያጣምሩ ተጫዋቾች ያስፈርማሉ። በቃ እነዚህ ሬጉላርስ ናቸው። ነገር ግን የማንቸስተር ዩናይትድን ስኳድ ማስፋት ለሚጨምረው የጨዋታ ቁጥር አሰልጣኙ ሁሌም አንድ አይነት ሰዎችን እየተጠቀመ አይሄድም። ሮቴት ያደርጋል። ሮቴት የማድረግ እድል እና ሮቴት በማድረጉ የማንቸስተር ዩናይትድ ውጤት እንዳይበላሽ ማድረግ ያስፈልጋል። ላይክ ለምሳሌ በተወሰኑ ጨዋታዎች ላይ እነ ጆሹዋ ዚርክዚ ምናምን ይዞ ሲገባ የሚበላሽ ነገር አለ አይደል? ስለዚህ ዋናው ላይ አሪፍ ነው ማንቸስተር ዩናይትድ። ነገር ግን መለስ ብሎ ለአንዳንድ ተጫዋቾች እረፍት መስጠት ሲፈልግ፣ ተጫዋቾች ቢጎዱ እነሱን ለመተካት ሲያስብ ግን የሚያስመካ ነገር የለውም። እንዲህ ያለ እውነት ውስጥ ከ2 ዓመት በፊት አርቴታ ነበረ። ይህንን እውነት መቀየር ማንቸስተር ዩናይትድ ቤት ውስጥ ዘንድሮም እየተሰራ ነው የሚገኘው። ዛትስ ፎር ሹር። ስለዚህ ስኳድ ዴብዝንም ስኳድ ፕሌየሮችንም ከግምት ውስጥ ያስገባ ነገር ነው ያለው። ሉክ ሻውን ግን ለምን መሰለሽ አሁን እዛ ቦታ ላይ ሌላ አማራጭ የነበረው ዶርጉ ነው እኮ። ግን ዶርጉ ሞር አድቫንስድ ሮል እየተሰጠው ወደፊት እየሄደ እየተጫወተ ነው። ካሪክም ከመጣ በኋላ አርሰናል ላይ ያገባውን ጎል እናስታውሳለን። የሆነ ጉዳት ከማጋጠሙ በፊት ጎልና ዶርጉ እኮ አንድ ላይ ይነሳል። ስለዚህ ይህን ልጅ እንደገና ሴሌፍት ባክ ነው የሚጠቀምበት ነው ወይስ እዛ ጋር የተሰጠውን ሚና የበለጠ ወዶታል? ያንን ከወደደው ሉክ ሻው ብቸኛ አማራጭ ሆኖ መቀጠል አይችልም። ይህ ስብር ቅንጥስ ተጎዳና ረጅም ጊዜ ራቀ ሲባል ማንቸስተር ዩናይትድ አብሮ እንዳይጎዳ ማሰብ ስለሚያስፈልግ ነው። ስለዚህ ሚድፊልድ አንድ ነው። የግራ መስመር ላይ ማንቸስተር ዩናይትድ የሚወስናቸው ውሳኔዎች ይኖራሉ ተብሎ የእውነት ለመናገር ይሄ ከተሳካ ማንቸስተር ዩናይትድ ሰለብሬት ማድረግ አለበት ብዬ የማስበው የሉዊስ ሃለን ዝውውር የሚጨርስ ከሆነ ነው ከኒውካስል ዩናይትድ። This is going to be the perfect signing 100%። 100% እርግጠኛውን የምነግርሽ ይህንን ልጅ ካገኙ የሚገርም ዝውውር ነው የሚሆነው እና ኢትስ ኤ ቢግ ሰክሰስ። የኔን አይ በጣም ግዴታ ነው። አሁን እንደተባለው የስኳድ ዴብዝ ማንቸስተር ዩናይትድ ላይ ያስፈልጋል። አሁን ዋና በየጊዜው የሚሰለፉ ምርጥ 11ዎችን ብቻ ይዞ መቀጠል የሚቻልበት አይሆንም መቼም የሚመጣው የውድድር ዓመት። ሌላ ደግሞ ማንቸስተር ዩናይትድ ላይ ሰሞኑንም ስናነሳው ነበር ከኒውካስትል ይሄ ተጫዋች የሚገኝ ከሆነ በጣም ቆንጆ ነው። ግን ሌሎቹም ተጫዋቾች እንደነ ፈርናንዴዝ ማቲያስ ፈርናንዴዝንም አይነት እዛው የፕሪሚየር ሊጉ ልምድ ያላቸው አዳም ዋርተን፣ ኤሊየት አንደርሰን የሚሆን ከሆነ የኤሊየት አንደርሰን እንኳን ሞር ወደ ማንቸስተር ሲቲ እያመዘነ ነው የሚገኘው። ግን ብዙዎቹ አሁን ከዩናይትድ ጋር አያይዘን ስማቸውን የምንጠራቸው አሪፍ ተጫዋቾች እዛው ፕሪሚየር ሊግ ላይ ደግሞ የተሻለ ልምድ ያላቸው ሆነው መገኘታቸው ሌላ ትልቅ ጥቅም አብሮ ይዞ ሊመጣ ይችላል ብዬ ገምታለሁ። ባለፈውም ስናነሳ እንደነበረው እና ከዩናይትድ ጋራ አሁን ስማቸው እየተያያዘ የሚገኙ ተጫዋቾች በሙሉ በጣም ጥሩ የውድድር ዓመት ያሳለፉ ናቸው። ይሄ አንድ ዩናይትድ ምን አይነት ተጫዋቾችን ማስፈረም ይፈልጋል የሚለውን የሚያሳይ ነው። የበለጠ የመላመጃ ጊዜ እንደገና አቅማቸውን አውጥተው እስከሚጠቀሙ ድረስ ትንሽ እንጠብቃቸው እንደዚህ አይነት የሚባለውን ነገር ለማስቀረትም የሚረዳ ይመስለኛል። በሌላ በኩል ደግሞ ግብ ጠባቂም ለማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ እያየን ነው። አንድሬ ኦናና
አይመለስም ትላለህ አንተ ብዙ ጊዜ አይመለስም። ግን በቃ የመመለሻ ጊዜያቸው ስለደረሰ ሊሆን ይችላል ስምምነቶች አሁን በክለቦቹ ሶሪ አንቺ ተራፍ ስላረኩ አሁን እንደዚህ አይነት ሪፖርቶች የሚወጡት በቃ የመመለሻ ጊዜያቸው ስለደረሰና በክለቦቹ መካከል ደግሞ የተደረሰ ስምምነት ስለሌለ ብዙዎቹ መገናኛ ብዙሃኖች አንድሬ ኦናና እንደገና ማርከስ ራሽፎርድ ሊመለሱ ነው የሚል ዘገባዎችን ይዘው ይወጣሉ። ግን የሆነ የተረጋገጠ ነገር እስከሚገኝ ድረስ ይመስለኛል በክለቦቹ በኩል የሚደረሰው ስምምነት ትክክለኛው ነገር እሱ ነው። አለ የነበረውን ነው ቆንጆ አርገሽ ያልሽው። ምንም የሚጨምረውም ብዙ ነገር የለኝም። ማንቸስተር ዩናይትድ እና ባርሴሎና ስምምነት አላቸው፣ የውሰት ስምምነት። እስከ መቼ ድረስ ነው የተዋሱት? ራሽፎርድን እስከ ጁን 15 ድረስ ነው። ጁን 15 ድረስ ባርሴሎና በራሽፎርድ ጉዳይ ላይ ያዛል። መጠቀም የሚፈልግበት ጉዳይ ቢኖረው ይጠቀምበታል። ለምሳሌ ማንቸስተር ዩናይትድ አምና የውድድር ዓመቱ እንዳለቀ የሆነ ሀገር ሄዶ ጨዋታ አረጋል። አሁን ጨዋታ ላርግ ቢል ባርሴሎና ራሽፎርድን መጥራት ይችላሉ። በነገራችን ላይ ራሽፎርድ አሁን ለእኔ በጣም ጥሩ መስመር ላይ ነው ያለው። አሁን የኢንተር ሚያሚ የትሬኒንግ ፋሲሊቲ ላይ ራሱን እያለፋ እኔ ደግሞ ሲያስቀኝ ነበር። እሱን አታስታውስም? ራሽፎርድ የሆነ ነገር ሲባል ጂም ላይ ይወጣና ከዚህ በፊት የአሁኑ ከዛ ጋር ላይገናኝ ይችላል፣ ግን ቶሎ አስታወሰኝ። እንደዚህ እየሰራ ምናምን የማን ዩናይትድ ደጋፊዎች ብዙ ጊዜ ያንን ያነሱበታል እኮ እየለፋ ምናምን ያሳያል ብዙ ጊዜ ነው። ግን መሀል ላይ መጠጥ ቤት ነው ምናምን ብለው ይቀልዱበታል። አሁን ግን ቆንጆ ሲዝን ያሳለፈው ከባርሳ ጋር ሃንሲ ፍሊክም ወደውታል፣ ባርሴሎናዎችም ወደውታል። በተለይ ደግሞ ዴኮ በጣም ወዶታል ራሽፎርድ። ለራሽፎርድ በጣም ጥሩ ስሜት አለው አሉ ዴኮ። ስለዚህ ይሄንን ልጅ አሁን ከባርሴሎና ጋር ማንቸስተር ዩናይትድ ባለው ስምምነት እስከ ጁን 15 ድረስ ባርሴሎና የራሽፎርድ ደሞዝም ከፋይ ነው፣ ተጠቃሚም ነው፣ ማዘዝም ይችላል። ጁን 16 ሲሆን ራሽፎርድ ይመለሳል። ለምሳሌ ማንቸስተር ዩናይትድ ፕሪሲዝን ቢኖረው ይጠራዋል። ገብቶሻል? ይሄ ማለት አብረው ይቀጥላሉ ማለት አይደል። ማንቸስተር ዩናይትድ እና ትራብዞን ስፖር ባላቸው ስምምነትም አንድሬ ኦናና ከትራብዞን ስፖር ጋር እንዲቆይ በተቆረጠለት ቀን ድረስ ትራብዞን ስፖሮች ያዙታል፣ ይከፍሉታል። በስምምነታቸው መሰረት ነገሮች ይሄዳሉ። ያ ቀን ሲደርስ ግን ይሄ ተጫዋች ወደ ማንቸስተር ዩናይትድ ይመለሳል። አሁን ጥያቄው መመለስ አይደለም፣ ጥያቄው መዝለቅ ነው። ይዘልቃሉ ወይ? ለ2026/27 የኔ ብሎ ይዟቸው ይጓዛሉ ወይ? ፓርት ኦፍ ዩናይትድስ ፕላን ይሆናሉ ወይ? ሁለቱን ካለየን በስተቀረ መረጃው ትንሽ የመምታታትን ስሜት ሊያመጣብን ይችላል። ሁለቱን ግን እንለይ። መዝለቅ አንድ ነገር ነው። በዩናይትድ ተመለሱ የሚለው ግን መመለስማ ምንም አማራጭ የላቸው። ከዩናይትድ ጋር ኮንትራት አላቸው። እኔ በዛ ነው የምረዳው እንጂ ማንቸስተር ዩናይትድ ሴኒ ላሜንስ፣ አንድሬ ኦናና እና ምናምን አሉኝ ብሎ ይቀጥላል ማለት አይመስለኝም። ወይም ማርከስ ራሽፎርድን በተመለከተ በተመሳሳይ ነው። አይ ዶንት ቲንክ አሁን ማርከስ ራሽፎርድ ወደ ዩናይትድ ይመለሳል። እመኚኝ፣ ፕሪሲዝን ቢደርስ በዚህ ሁኔታ ይሰራል። ምክንያቱም እሱን ቁጭ አድርጎ ወዝፎ ገበያ የሚያጣበት ምንም ምክንያት የለም። እዛ ልጅ ላይ አሁንም ማንቸስተር ዩናይትድ እስኪሸጠው ድረስ ኢንቨስት ያደርጋል። ምን አይነት ኢንቨስትመንት? የማሰራት ፕሮግራሙን ተከትሎ ራሱን ሼፕ አድርጎ መጠበቅ፣ ለሚመጡ ሰዎች፣ ለሚመጡ ክለቦች፣ ለፈላጊዎቹ አትራክቲቭ እንዲሆን የምትሸጪውን ቤት ቀለም እንደምትቀቢው እስከ መጨረሻው ድረስ ቤቱ ከአንቺ ጋር እኮ እንደማይቀጥል ታውቂያለሽ። ፎርሴል ብላሽ አውጥተሻል። በቃ ልክ እንደዛ ማለት ነው። እስከዛ ድረስ ግን ቤቱ አጥሩ ፈርሶ ሙጃ በቅሎበት ምናምን ታያለሽ ማለት ግን አይደለም። በጥንቃቄና በአግባቡ ትይዣለሽ። ገበያ የምትፈልጊ ከሆነ መመለስ ለእኔ የሚገባኝ እንደዚህ ነው። በዚህ መንገድ ነው የምንረዳው። መዝለቅ ከተባለ ነው ሌላ አስተያየት የምንሰጠው። ግን እኔ አይመስለኝም። ራስመስ ሆይሉንድ ይመለሳል ከናፖሊ ጋር ሲጨርስ፣ ምንም ጥያቄ የለውም። ሙሉን የጨርስ የለ የውሰቱን እዛ ጋር የመግዛት ግዴታ አለባቸው ናፖሊዎች። ግን ተለየ ነገር ከመጣ ይመለሳል። ውሰት ነው። ጄደን ሳንቾ የማንቸስተር ዩናይትድ ነው። አሁን በቃ ወደድሽም ጠላሽ የማንቸስተር ዩናይትድ ጄደን ሳንቾን መግዛት የሚፈልግ ክለብ ከመጣ የሚያናግረው ቪላን አይደለም፣ የሚያናግረው ማንቸስተር ዩናይትድን ነው። ተመለሰ ማለት ነው ወደ ማንቸስተር ዩናይትድ። የማንቸስተር ዩናይትድ ጉዳይ ሆነ። ማንቸስተር ዩናይትድ በእነዚህ አሁን በምትጠራቸው ተጫዋቾች በማነው ስሙ በኦናና፣ በራሽፎርድ፣ በነ ራስመስ ሆይሉንድ፣ በነ ጄደን ሳንቾ ጉዳይ ላይ መወሰን አለበት።
መልሶ የማንቸስተር ዩናይትድ ጉዳዮች ሆነዋል። ምን ይሆናል ውሳኔው? በድጋሚ ማዋስ ምን ሊሆን ይችላል ውሳኔው? መሸጥና መገላገል ምን ሊሆን ይችላል ውሳኔው? ሌሎች ኦልተርኔቲቮችን ያያሉ። ከማንቸስተር ዩናይትድ የ2026-27 ስኳድ አካል ሆነው መዝለቅ ግን አይመስለኝም። የሚገደዱ ከሆነ ይዞ መዝለቅን የሚገደዱ ከሆነ ፕራይድ የዩናይትድ ክብር ምናምን ካላል ራሽፎርድን ቢመልሱት ይሻላቸዋል። አንተ ትመርጣለህ ቢባል እኔ ግን አልመርጥም። ግን ብዙ ፈላጊዎች ደግሞ ከሌላ ጊዜ በተለየ ማስጠበቅ አለበት ብዬ ነው ማምነው። ማንቸስተር ዩናይትድ ደግሞ እኔ ከሌላው ጊዜ በተለየ የፕሪሚየር ሊግ ተሳታፊ ክለቦችም ራሽፎርድ ላይ ፍላጎታቸውን እያሳዩ ነው ተብሎ በደንብ ጉብዝናውን ማንም አይጠራጠርም። ነገር ግን ከማንቸስተር ዩናይትድ ጋራ ትከሻ መለካካቱ ግን በፍጹም በዩናይትድ ቤት እድል እንዲሰጠው እንዳልፈልግ አድርጎኛል። እኔን በግል ይኸውልሽ ነገርኩሽ እኮ ማንቸስተር ዩናይትድ ቤት የክለቡ ክብር ተጠብቆ እንዴት እንደቆየ እንደሚያቅሰው ፈርጊ ምን ያደረጉ እንደነበረ እንደሚያቅ እንደሚረዳ እንደሚገረምና እንደሚያደንቅ ሰው ከሁለት ነገር በላይ መሆን አትችይም። አንድም ከክለቡ በላይ ምንም ያህል የፈለግሽውን ያህል ጎበዝ ለምን አትሆኝም? የራስሽ ጉዳይ ነው። የአንቺ ጉብዝና ከማንቸስተር ዩናይትድ በላይ አይደል። የፈርጉሰንን አቋም ነው የምነግርሽ። አዘ ሴም ታይም በዝና በመታወቅ በደሞዝ በሰዎች በመከበብ ከኔ ልትበልጡ ትችላላችሁ፣ እኔን ማክበር ግን ግዴታ ነው ይላሉ ፈርጉሰን። ከማናጀሩም በላይ መሆን አትችይም፣ ከዩናይትድም በላይ መሆን አትችይም። ይሄንን ማለፍ አይቻልም። ማንም ሁኚ ያን የመሰለ ተጫዋች ይባል ጥንቅር ብሎ ይቅር። እሱም በማቆየት ከማቃናው ነገር ይልቅ እሱም በማቆየት ወይም በመመለስ የምረብሸው ነገር ይበልጣል። አስቢ፣ በጣም ብዙ ተጫዋቾች አልፈዋል። እውነት ለመናገር ማርከስ ራሽፎርድ ከነዛ በማንቸስተር ዩናይትድ ማሊያ ከደመቁ ክለቡን ካገዘፉ በክለቡ ታሪክ ከፍ ማለት ውስጥ ጉልህ ሚና ካላቸው ተጫዋቾች አንጻር ስታነጻጽሪው እዚህ ገባ ማትየው ነው። ኢመንት ነው። he can go wherever he wants ምንም ጥያቄ የለውም። በቃ ልክ አይደል፣ መመለሱ ልክ አይደል። እግር ኳሳዊ ጉብዝና ስላለው ግን ባርሴሎናም ቢያቆየው ደስ ይለዋል። አርሰናልም ኒውካስልም አስቶን ቪላም ይፈልጉታል። አልተፈለገም እንኳን አይደል፣ ኢቭን ባየር ሚዩኒክ ይፈልጉታል። ይሄንን የእሱን ጉብዝና ዩናይትድ አይረዳውም ወይ? በደንብ ይረዳዋል። ግን ከዩናይትድ ክብር ግን ራሽፎርድ አይበልጥም። ለባርሴሎና የሚሰማውን አይነት ስሜት እዚህ የማገልገል እዚህ የማታየት እዚህ የመጉላት ምናምን አይነት ነገር ማሳየት ከቆመ ግዴለሽ ከሆነ ቆይቷል። በዚህ አይነት መንፈስ እሱን መመለስ ሌሎችንም እንደልባችሁ ሆኖ እንደልባችሁ ብትሆኑ ምንም አላደርጋችሁ እንደማለት ነው የሚቆጠረው። ልምምድ ቦታ ላይ ሄደን አየናል እኮ ልምምድ ቦታ ላይ ሄደን ስናይ ራሽፎርድ ወክ ያደርጋላል። እኔ እንዴት ሲያለፉኝ እንደነበረ እንዴት ስሰራ እንደነበረ የዩናይትድ ላይ ብዬ እንዴት ስተጋ እንደነበረ ልጆቼ ላይ ነው ሜዳው አሉ። የድሮቹ ተጫዋቾች እኮ ናቸው። እና በእንትኑ መካከል በወሳኙ የትሬኒንግ ፕሮግራም መካከል ወክ ያደርጋል። ይህንን ለመረዳት ይህንን ለመቀበል በጣም ከባድ ኢትስ ኦልሞስት ኢምፖሲብል፣ አይቻልም። ጉብዝናው ተጠልቶ አይደለም ባህሪው እንጂ። እሺ፣ ለማንኛውም የማንቸስተር ዩናይትድ የዝውውር ጉዳዮችን በተመለከተ በሰፊው እየወጡ የሚገኙ መረጃዎች ምን ላይ የበለጠ ትኩረት ያደረጉ ናቸው የሚለውን ለማየት ሞክረናል። በጣም የሚያጓጓ የዝውውር ጊዜ እንደሚሆን ይሄ ወቅት ለማንቸስተር ዩናይትድ እና በተለይ ደግሞ የሚከናወኑት ዝውውሮች የሚመጣውን የውድድር ዓመት በጉጉት እንድንጠብቀው የሚያደርግ መሆኑን የተረዳንበት ነው። አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስላደመጣችሁ በጣም ነው የምናመሰግነው። አሁንም ቆይታችሁን ከኛ ጋር አድርጉ እንላለን። እንመለሳለን። ሸገር ስፖርት 2010